በሰው ፊት ያመነኝን እኔ በአባቴ ፊት አምነዋለሁ። በሰው ፊት ያመነኝን በአባቴ ፊት አምናለሁ። ዛሬ በሰው ፊት የታመነውን ለማክበር ነው የተሰበሰብነው። ዛሬ ከብዙዎቹ በሰው ፊት ከታመኑት አንዱን የልዳውን ፀሐይ የፋርሱን ኮከብ መክበበ ሰማዕት የሰማዕታት አለቃ ብለን የምናምነውን ቅዱስ ጊዮርጊስን ቅዳሴ ቤት ለማክበር ነው የተሰባሰብነው። እንግዲህ አምላካችን እንዳለ ሁሉ ወመጻእኩ ሰፍልጥ አኮዛ አምጻእኩ ሰላም ለምድር አላ መጥባይተ ይላል። በምድር ላይ ፈተና አለ፣ መከራ አለ። መከራውን በትዕግስት ያለፉት እነሱ ይድናሉ። ያላለፉት ደግሞ ሊድኑ አይችሉም። ሰማዕቱ ቅዱስ ጊዮርጊስ ታሪኩ ሰፊ ነው፣ መከራው ብዙ ነው። ትዕግስቱ የሰማዕቱ ቅዱስ ጊዮርጊስ ትዕግስት እንደ ባህር አሸዋ እንደ ሰማይ ኮከብ የበዛ ነው። በሰው ፊት ታምኗል። በፋርስ በባቢሎን ነግሰው በነበሩት በሰባ ነገሥታቱ ፊት ሁሉ ቅዱስ ጊዮርጊስ ታመነ። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደ እጓለ እመሕያው አፍቦሙ ወይነቡ ይላል ነቢዩ። የአሕዛብ አማልክቶቻቸው ዓይን ያላቸው አያዩም፣ ጆሮ ያላቸው አይሰሙም፣ እግር ያላቸው አያዩም። በወርቅ ለብጠው በድንጋይ ምስል መስለው ጣዖት አቁመው ያን ነበር አምላክ ብለው የሚያመልኩት። ነገሥታቱ ይህን ጣዖት አቁመው ያመልኩ ነበር፣ ያስመልኩ ነበር፣ ያሰግዱ ነበር። ታዲያ በዚህን ጊዜ ቅዱስ ጊዮርጊስ እንደ ኮከብ አበራ፣ እንደ ፀሐይ አሸበረቀ። ጣዖታቱን ይዘርፍ ጀመር። ነገሥታቱን ይገስጽ ነበር። ሀሎ አምላክነ ዘኪያሆነ አመልክ ንሕነ አምላክነ ሰው ሰማይ ላዕለ ብለው ሦስቱ ወጣቶች እንደመሰከሩት ሁሉ አምላካችን ሰማያዊ ነው። በሰማይ አለ። በሰማይ አለ ስንል ስለ ልዕልናው ነው እንጂ እግዚአብሔር በሁሉ ሙሉ ነው። ወበእንተ በይከ ትትሜሰል በደመናት ስለ ልዕልናው፣ ስለ ክብሩ፣ ስለ ባህሪው በሰማይ አለ እንላለን እንጂ አምላክ በባህርም በየብስም በሁሉ ሙሉ ነው። ታዲያ በዚህ ጊዜ ይህንን ጣዖት አቁመው በሚያመልኩ ነገሥታት ፊት ቅዱስ ጊዮርጊስ ለምስክርነት ቆመ። ነቢዩ ወእነግር ስምዐከ በቅድመ ነገሥት ወኢታፈር፣ በነገሥታቱ ፊት ምስክርነትህን እናገራለሁ አላፍርም። አምላክ ወልደ አምላክ ይህንን ዓለም ያስገኘ የሚመግብ የሚያሳልፍ አለ ብዬ እናገራለሁ ብሎ በነቢዩ እንደተናገረ ሁሉ ሰማዕቱ
ቅዱስ ጊዮርጊስ በነገሥታቱ ፊት ቆመ። ለምስሉ ለጣዖቱ አልሰግድም አለ። ዛሬ በዓለም ላይ ብዙ ጣዖት አለ፣ ብዙ ምስል አለ። የዘረኝነት ጣዖት ቆሟል። የጥላቻ ጣዖት ቆሟል። ራስን የመውደድ ብቻ ጣዖት ቆሟል። ታዲያ ብዙ ሰው ስንት ነው ለዚህ ጣዖት ማይሰግደው ወገኖቼ? ለዘረኝነቱ ጣዖት፣ ለገንዘቡ ጣዖት ብዙ ሰው ይሰግዳል። ቅዱስ ጊዮርጊስ ግን አልሰገደም። እሳት ነደደ። እሳቱን አልፈራም። ሰይፍ ተመዘዘ። ሰይፉን አልፈራም። እፎይ ይሄኒ ከመ አምላኬ ተሰቅለ ዲበ ዕፀ መስቀል። አምላኬ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የተቀበለውን መከራ ለምን አላሰበም ማለት? መከራን ለመቀበል ማንን አብነት አደረገ? ማንን? እግዚአብሔርን። ለኛ ቤዛ ሆኖ የተሰቀለውን፣ ለኛ ቤዛ ሆኖ የተገረፈውን፣ ለኛ ቤዛ ሆኖ ወደ መቃብር የወረደውን ክርስቶስን አሰበ። ክርስቶስ ለእኔ ቤዛነት መከራን ተቀብሏል። እኔ ደግሞ ለእኔ ቤዛነት መከራ መቀበል አለብኝ አለ። ለዚህ ነው ቅዱስ ኤፍሬም በድርሰቱ ላይ አማን መነኑ ሰማዕት ጣዕማ ለዛ ዓለም ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት ወከአው ደሞ። ሰማዕታት ስለ መንግሥተ እግዚአብሔር ብለው መራራ ሞትን ታገሱ። ስለ እግዚአብሔር ፍቅር ብለው፣ እግዚአብሔር ስለኛ ፍቅር ብሎ ነው መከራን መስቀልን የታገሰው። እግዚአብሔር ስለኛ ፍቅር ብሎ መከራ መስቀል እንደታገሰ ሁሉ ሰማዕታቱን ስለ እግዚአብሔር ፍቅር ብለው ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ። ከነዚህም ከታገሱት ዛሬ ቅዱስ ጊዮርጊስን ነው የምናስበው። መከራው የሳምንት የወር የዓመት ብቻ አልነበረም። ለ7 ዓመት ያህል ነው መከራው። ይገሉታል፣ ይነሳል፣ መልሰው ይገሉታል፣ ይነሳል። በእሳት ያቃጥሉታል፣ እንደገና ይነሳል። ለምን? የሕያው የእግዚአብሔር ልጅ ነውና። ያውም ይድራስ ከሚባል ተራራ በአንድ ቀን ያው ጥር 18 ቀን ይህንን በዓል የምናስበው አካሉን መላ አካሉን ማለት ነው ወፍጮ አስገብተው ዱቄት አስመስለው በተራራው ላይ ነበር ያለችት። ስጋውን ማለት ነው ዱቄት አስመስለው። ያ ግን ተራራ ሁሉ መሰከረ። ቅዱሱ ለእግዚአብሔር አማን ጊዮርጊስ፣ ቅዱሱ ለእግዚአብሔር። እጽዋቱ በሙሉ ማለት ነው ጊዮርጊስ የእግዚአብሔር ልዩ ገንዘቡ ነው። ቅዱስ ማለት የተለየ ማለት ነው። የተለየ ሰው፣ የተለየ አዋቂ፣ የተለየ ደግ ማለት ነው ቅዱስ ማለት እና የጊዮርጊስን ጥላት፣ የጊዮርጊስን የእግዚአብሔር ታማኝነት እጽዋት ሁሉ መስክረዋል። ቅዱሱ ለእግዚአብሔር ጊዮርጊስ የእግዚአብሔር ልዩ ገንዘቡ ነህ ብለው ማለት ነው። ያውም በዛሬው ዕለት የምናስበው ቅድም ሊቃውንቱ ሲዘምሩ ነበር። አምላኮሙ ለክርስቲያን ተመሲሎ ሰብአ
መጽሐፌ እቺ አንዲት ነብይት የተናገረችው ናት። በሳት ቢገሉት ስጋውን በሙሉ አመድ አድርገውም ቢዘሩት ይነሳ ነበር። እየተነሳ በነገሥታቱ ፊት ነገሥታቱ ይዘልፍ ነበር። በመጨረሻ ጊዜ አንዲት ድሃ ሴት ማለት ነው ፈልገው እዚያ ውስጥ እንዲታሰርና የሚበላ አጥቶ በረሃብ እንዲሞት እዚያ አንዲት ድሃ ሴት ፈልገው አንድ ምሰሶ ማለት ነው ከዚያ ከምሰሶ አሰሩት ይላል። ምንም ሚላስ የላትም ሴትየዋ። ታዲያ በእሳት ሞቶ ስጋው ሁሉ አፈር ሆኖ የተነሳ ጊዮርጊስ እንጀራ ማስገኘት የሚቻለው አይደለም እና እነሱ በመሰላቸው ለማድረግ ነው አሰሩት። ያች ሴት ደግሞ ልጅ አላት። ከተወለደ ጀምሮ ሰምቶ የማያውቅ የማይሰማ የማያይ ልምሾ የሆነ እጅ እግር ሁሉ በሽተኛ የሆነ ልጅ ነበራት። ከዚያ ነበር የታሰረው። ሰላም ለከ ጊዮርጊስ አምደ ቤቴ ዘአቁጽርከ የታሰረበት ምሰሶ እንጨቱ ለመለመ አፈራ ይላል። ያ ለብዙ ዓመት ታሞ ድውይ ሆኖ ሰምቶ አይቶ ሂዶ የማያውቀው ሕፃን እፍ ባለ ጊዜ ጆሮው ሰማ፣ አይኑ አየ፣ በእግሩ ተመላለሰ፣ ሙሉ ጤነኛ ሆነ ማለት ነው። ሙሉ ጤነኛ ሆነ። በዚህ ጊዜ ነበረ ያችን መበለቷ አምላኮሙ ለክርስቲያን ተመሲሎ ሰብአ መጽሐፌ አለች። የክርስቲያን አምላክ ሰው መስሎ ወደ እኔ መጣ አለች። የክርስቲያን አምላክ ለምን? የክርስቲያን አምላክ ክርስቶስ የሚሰራውን ስራ ይሰራ ነበርና። የክርስቲያን አምላክ ክርስቶስ ድውይ ይፈውሳል። ቅዱስ ጊዮርጊስን ድውይ ፈወሰ። ለምጽ ያነሳል፣ ሙት ያነሳል። ወወሀቦሙ ስልጣነ ነው ከሚለው ወወሀቦሙ ስልጣነ ዘከማሁ ይእስሩ ወይፍቱ ኩሎ ማይሰራ አመፃ ማይሰራ አመፃ ወወሀቦሙ ዘከማሁ ነው ያለው። እንደሱ ያስሩ፣ ይፈቱ፣ ድውይ ይፈውሱ፣ ለምጽ ያነጹ ዘንድ ስልጣን ሰጣቸው። የዮሐንስ ወንጌል እመቦ ዘአቀበ ቃሌ ግብረ ዘአነ እገብር ውእቱ ይገብር ወዘይአቢ እምኔሁ ይገብር። ቃልን የሚጠብቅ ሁሉ ግብረ ዘአነ እገብር እኔ የማደርገውን ስራ ይሰራል። ታዲያ ቅዱስ ጊዮርጊስ አምላኮሙ ለክርስቲያን የክርስቲያን አምላክ ሰው መስሎ ወደ እኔ መጣ አለች። የክርስቲያን አምላክ የሚሰራውን ስራ ይሰራ ነበረ። እሱም ራሱ በእኔ የሚያምነው ሰው ካለ እኔ የምሰራውን ስራ እሰራለሁ፣ እኔ ሞት አነሳለሁ፣ እሱ ሞት ያነሳል። ለዚህም ነቢያት፣ ሐዋርያት፣ ደቂቀ ነቢያት፣ ሰብዓ አርድእት ይህን ያደርጉ ነበረ። በስሙ የተማጸኑ ሁሉ በስሙ ያመኑት ሁሉ ድውይ ይፈውሱ፣ ለምጽ ያነጹ፣ ሞት ያነሱ ነበረ። ቅዱስ ጊዮርጊስ እንዲህ ነው ያለው፣ አንሰ ኢኮንኩ አምላከ አላ ገበረ አምላከ አለ። እኔ አምላክ አይደለሁኝም የአምላክ አገልጋይ ነኝ አለ። የአምላክ አገልጋይ የእውነትን በቅን የሚያገለግል ታማኝ አገልጋይ መከራ በሰዓት ብዙ ሰው
ሊታይ ይችላል። አላህ ገብረ አምላክ አለ፣ የአምላክ አገልጋይ ነኝ አለ። ቅዱስ ጊዮርጊስ አባቱ በስልጣን የሚኖር ሰው ነበረ። የአባቱ ስልጣን ለመረከብ ሲሄድ ነው ነገሥታቱ ጣዖቱን አቁመው ሲሰግዱ ያገኛቸው እና ጊዮርጊስ የአምላክ አገልጋይ ነው፣ ታማኝ አገልጋይ ነው፣ ሰማዕት ነው። ሰማዕት ማለት ምስክር መሆን ማለት ነው። ምስክርነት ምስክር ማለት እውነታውን መናገር፣ እውነታውን መመስከር። ሀልዎተ እግዚአብሔር መመስከር። እግዚአብሔር ይህን ዓለም የፈጠረ ያስገኘ የመገበ የሚያሳልፍ መመስከር ነው። በዚህ ጊዜ ነበር ታዲያ መከራ ሁሉ ብዙ መከራ የታገሰው። ጻማ መስቀሉ ለክርስቶስ አርአያ ኮነ ለኩሉ ጻድቃን ወሰማዕት ኪያሁ ተወከሉ። ይህን መከራ ሲቀበል ጻማ መስቀሉ ክርስቶስ በመስቀሉ ላይ የደከመውን ድካም ያስብ ነበረ። የተቀበለውን መከራ ያስብ ነበረ። ወገኖቼ ታዲያ ዛሬስ እኛ በምን ደረጃ ነው ያለነው? የእውነት አገልጋዮች ነን ወይ? የእውነት ምስክር የምንሰጥ ነን ወይ? የትምህርታችን ርዕስ ዘሳምነኒ በቅድመስ፣ በሰው ፊት አመነኝን በአባቴ ፊት አምናለሁ። ዛሬስ እኛ ምን ያህል እንታመናለን? ለፈጠረን፣ ላስገኘን፣ ለሚመግብን፣ ለሚያኖረን ለእግዚአብሔር አምላክ ምን ያህል ነው የታመን ያለ ነው? ዛሬ ዓለም በገንዘብ የሚታለል ዓለም ነው ያለው። ከቅድስት ቤተ ክርስቲያን የሚኮበልል ትውልድ ነው ያለው። ከቤተ መቅደሱ ወጥቶ አዳራሽ የሚናፍቅ ትውልድ ነው ያለው። እውነቱን በሐሰት ጨለማውን በብርሃን የሚቀይ ትውልድ ነው ያለው። የሚዘልፍ ትውልድ እየተፈጠረ ነው ያለው። በሚያሳዝን ሁኔታ እንደው በእመቤታችን ጭምር የሚሳደብ ትውልድ የተፈጠረ ነው ያለው። ለእውነት ዘሰጸራዊ ገብ ይህ እንክርዳድ እንክርዳድ እየታየ ነው ያለው። ይህንን እንክርዳድ የምንፍቅናውን እንክርዳድ ለቅዱስ ጊዮርጊስ ይታገሉት ነበረ። ዛሬ ግን በተለይ ሀገራችን ኢትዮጵያ እንደምታውቁት የክርስትና መዲና፣ የሃይማኖት መዲና ታላቅ ሀገር ናት። ስብሐተ እግዚአብሔር እንደ ክረምት ውሃ የሚፈስባት፣ ይህ ዝማሬው፣ ቅዳሴው፣ ማህሌቱ፣ ሰዓታቱ በሌላው ዓለም እኮ የለም። ይህ ምንጭ እዚህ ከኢትዮጵያ የመነጨ እኮ ነው። ስብሐተ እግዚአብሔሩ ደስ ይላል እኮ በእውነት። ሊቃውንቱ ከጠዋቱ ጀምረው ከማታው ጀምረው እስካሁን ሰዓት ድረስ ሲዘምሩ ሲያመሰግኑ፣ ምስጋና ለሚገባው ለአምላክ ምስጋና ሲያቀርቡ፣ ምስጋና ለባህሪው የሚሆን አምላክ የሚጎልበት ነው አይደለም። ቅድመ ይፍጠር መላእክት ለቅዳሴ ተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ። መላእክት ሳይፈጠሩ ኪሩቤል ሱራፌል ሳይፈጠሩ የእግዚአብሔር ምስጋና አይጓደልም። ምኑ ነው ባህሪውን ያመሰግናል። ነገር ግን እኛ ስናመሰግን ክብሩ ለኛ ነው፣ ክብሩ ለኛ ነው። ስለዚህ በእውነት ደስ ይላል። ዛሬ አስተምህሮ ነው ማለተ ጽጌው ከ26 ቀን ጀምሮ
ሲዘመር ነበር። ምዕመናን በተለይ በየእሁዱ ትገኙ ነበር። ሁልጊዜ በዓል አውደ ዓመት ነበር ማለት እንችላለን። ያው ታቦተ ሕጉ አለመዞሩ ካለመውጣቱ በቀር የአዲስ አበባ ሕዝብ በእውነት ለእመቤታችን ያለው ፍቅር ትልቅ ነው ማለት። እመቤታችን ደም ስር ነው። ደም ስር ከተቋረጠ ሁሉም ነገር ይቋረጣል እና ለእመቤታችን ስትገልጹ የነበረ ፍቅር ላይ አይደለም። እመቤታችን ስናስብ ቅዱስ ጊዮርጊስ እናስባለን። አኪለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አንቲ ኩሎ ታሰግዲ ሎቱ ወለኪኒ ይሰግድ ሎቱ እያሉ ነበር ሲዘምሩ የሰነበቱት። አኪለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ፣ የጽጌ የአበባ ዘውድ የጊዮርጊስ የመንግሥቱ ዙፋን ነሽ እያሉ የጊዮርጊስ የመንግሥቱ ዙፋን ዘውዱ ነሽ፣ አክሊሉ ጌጡ ክብሩ ሞገሱ ነሽ እያሉ ነበረ ሲዘምሩ የነበሩት።